አሁን ላይ ሁሉንም ነገር ተቀብሏል። ምክንያቱም አሁን እያንዳንዱ ድርጅት ማን ምን እንደሆነና ምን እንደተፈጠረ ያልገባው አሁን ላይ የብሌን ምስጢረኛ ወይም የቤቱ የድርጅቱ ኃላፊ ሙራድ አሁን ላይ ሙሉ ዶክመንቱን ተቀብሏል። ዶክመንቱን እየሰጠችው ግን በሌላ ነገር እሱም ሊሰጣት እሷ ደግሞ የድርጅቱን ሙሉ ፋይሎች እንድትሰጠው ነበር። እናም ተስማምታ ፋይሉን ሰጥተዋለች። ቃልህን ካፈረስክ ግን አልለቅህም ብለዋለች። በሌላ በኩል እናቷ የተገደለችባት አሁን ላይ የበቀል ገመዷን በፍጹም አላቆምም፣ ምንም ቢሆን ወደ ኋላ አልልም ብላለች። ይህንንም እንዳደርግ ያደረጋት የእናቷ ሞት ነው። በሌላ በኩል ደግሞ ድርጅቱን እንዳለ ዶክመንቱ እንዲሰረቅና እያንዳንዱን ነገር ሲያዘጋጁ የነበረው ሞቷል ብሎ የቀበረው ሙራድ አሁን ላይ በህይወት እንዳለ ተረጋግጧል። ምክንያቱም በዛ ታይም ሌላ ሰው ተገሎ ተቀይሮ እንጂ እሱ በህይወት አለ። ይሄ የገባው ሙራድ ግራ የሚያጋባው ነገር በህይወት እንዳለ አያውቅም። ለአያቱ ሁሉንም ነገር ነግሯታል። አሁን ላይ ሁሉም ነገር ተፈጽሟል። በጀርባዬ ሁሉም ሰው እኔን እየወጋኝ ነው። ማን ምን እንደሆነ ባላውቅም ነገር ግን ሁሉም ነገር አስጠልቶኛል፣ አያቴ ደክሞኛል፣ ከብዶኛል አላት። ሲፈን ከቤት ከወጣች በኋላ ተደብቃ ወደ ሰራተኛዋ መታ ነበር። የሆነውን ሁሉ ለቤት ሰራተኛዋ ለማማ ነገረቻቸው። የተፈጠረውንና እንደገና እናቷን እንዴት አቃጥለው እንደገደሏት ለእሷ ነገረቻት። ይህንን ተደብቆ አምራን ሲሰማ ነበር። አምራን በጣም አዝኗል። ምክንያቱም ከጎን ያሉ ሰዎች በሞላ እንዳለ ከርተውኛል በማለት ነበር። በሌላ በኩል አምራን አሁን ላይ በድርድር የቤቱን ሰነድና የድርጅቱን አንዳንድ ሰነዶች ተቀብሏል። በሌላ በኩል አምራን አሁን ከሚወዳት ሴት ጋራ ለመኖር ሲል አሁን ላይ ምንም አለማድረግ ለራሱ ቃል ገብቷል። ሰላም ቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ሆነው። አምራን በጣም ያስደነገጠው ነገር የቤታቸው ሲፈን ሚስጥሩን ሲካፈላት የነበረው እንዲሁም እቤት የተፈጠረውን ነገር ንገሪኝ ሲል የነበረው አሁን ለካ እሷ አደገኛዋ ጠላቱ ነበረች። በሌላ በኩል ጓደኛ ሆኖ የድርጅቱን ኃላፊነት እንዲቆጣጠር የሰጠው ሙሉ ሰነዱን ሰርቆና ኪሳራ ውስጥ ካወጣው በኋላ ነበር። ይህንን ሲያውቅ ራሱን መቆጣጠር አቅቶት የገደለው። ይህንንም ሲሰማ ገደለው። ይህንን በጣም ደነግጦ ለሚወዳት ልጅ ለሜሊን ነገራት። ሜሊን በጣም ደነገጠች። ነገር ግን አይዞህ፣ ሁሉም የሆነውን ሁሉ መመለስ አይችልም፣ ነገር ግን ይህም ማድረግ አልነበረብህም አለችው። ሲፈን እኔ እንዲህ መሆን ፈልጌ አልነበረም፣ እንዲህ እንዲሆን ያደረጉኝ እዚህ ቤተሰብ ያሉ ናቸው። እናቴን አሳጡኝ፣ እኔም ለጠላቴ ቦታ አልሰጥም ብዬ ለመፋለምና ጠላቴ እንዲወድቅ ለማድረግ ለመግደል አሴርኩኝ አለቻት። እማማም ምክሯን ሰጠቻት። ይህም ማድረግ አልነበረብሽም፣ ሙራድ እኮ ምንም ነገር አያውቅም በማለት ነበር የመከረቻት። በሌላ በኩል ሙስጠፋ ወደ ብሌን ሄዶ አንቺ ከዚህ ቤት ሰው በጣም ንጹሕና መልካም ሴት ነሽ፣ አንቺን የመሰለ ማንም የለም አላት። ብሌንም በጣም ገረማትና እንዴት እንዲህ ልትል ቻልክ ብለው ነበር። አሁን ላይ ሙስጠፋና ሲፈን ወደዚህ የመጡበት ጉዳይ ይሄንን ቤተሰብ ወደ ኋላ ለማስቀረብ ቢሆንም ነገር ግን ብሌንን መጉዳት አልፈለጉም። ማንም ንጹህ ሰዎች መጎዳት የለባቸውም ብሎ ያምናሉ። ምክንያቱም ከንጹሆቹ አንደኛዋ ብሌን ስለሆነች እነሱ መጉዳት የሚፈልጉት እናቷን ትናንት በቁሙ ያቃጠሉባትን ነው። ድጋሜ ስንደውል የምንነግር ቦታ ላክል ሙስጠፋ እንደምታፈቅረውና እንደምትወደው ነግረው ነበር። ሙስጠፋ ደግሞ የሙራድ የበፊት ሚስቱን አሁን ላይ ሚስቱ የድሮ ሚስቱ እንደነበር ነገር ግን ራስ ወዳድና ስግብግብ እንደ ተዋት በተደጋጋሚ ተናገረ። ይህን አታውቅም ነበር፣ ነገር ግን ስታውቅ በጣም ነው የደነገጠችው።
ምክንያቱም እንደዚህ አይነት ስግብግብና ጨካኝ ሴት እንደሆነች ጠንቅቃ አታውቅም። ነገር ግን በጣም ኃይለኛና ራስ ወዳድ እንደሆነች ይታወቃል። በዚህ ልክ ግን ከባድ እንደሆነች አላወቀችም። እማማ ለብሌን በጣም እንክብካቤ ያደርጉላታል። አሁን ላይ እንደ ሰራተኛ ሳይሆን እንደ ልጃቸው ነው የሚያስቧት። በሌላ በኩል ደግሞ የሙራድ እናት አሁን ላይ ብሌን በጣም ንጹሕ ሴትና መልካም ሴት እንደሆነችና አሁን ላይ ሜርሲን በስተመጨረሻ አሁን ላይ ምንም ማድረግ እንደማትችል የገባት ነገር ቢኖር አሁን ላይ ድርጅቱን በራሷ ስም ማድረግ ነው። ምክንያቱም አሁን ሙራድ በጣም ተናዶና በጣም ተናዷል። ምክንያቱም እያንዳንዱ ሰዎች እጅ እንዳለበትና ጥርጥር እንዳለበት በደንብ ገብቷታል። በሌላ በኩል ደግሞ አሁን ላይ ሜርሲ ድርጅቱን በራሷ ስም ለማድረግ የተደራደረችው የያዘችው ነገር እንደማያዋጣ ገብቷታል። የሙራድ ባለቤት ስለምትቃናባታ እንደዛ እንደምታደርጋት ገብቷቸዋል። ለዛም አንዳንድ ነገሮችን አስተውለዋል። ከዚህ በፊት የመጣች ቆንጅዬ ሕፃን ነበረች ውዶች ካስታወሳችሁ ብሌንን በጣም ተወዳታለች። እናም ብሌን ምን ሆነችብኝ ብላ ለሙራድ ስትለው ብሌን የሙራድ ባለቤት አሁን ላይ ሜልሲንም ሁሉም ሆነ ሙራድን ለማጥቃት በጣም ይፈልጋሉ። አክስቴ የሚላት ሙራድ፣ ነገር ግን ሜሲ ራስ ወዳድና ስግብግብ ከጀርባ ሆና እሱን ለመጉዳት የምትሞክር አደገኛ ሴት ናት። እሱ ምንም አያውቅም። እዛ ቤት በጣም ንጹሕና ደግ ሴት ሁለት ብቻ ናቸው፣ ብሌንና እማማ። ብሌን በጣም በሳልና ለሁሉ ቅን የማታስብ የይቅርታ ልብ ያላት ናት። በሌላ በኩል እማማ ደግሞ በጣም ደግና የዚህ ቤት ተንኮልን በጣም የሚያውቁ ነገር ግን ንቀው የሚተው ናቸው። ብሌን አሁን ላይ ሚስጥረኛ ብላ የምትጠራው የበፊት የምታፈቅረውና የምትወደው ፍቅረኛዋ እንደሆነ ምንም አታስታውስም። ይሄ ነገር ግራ ቢያጋባም ነገር ግን እሷ በጣም አዝናለች። ምን እንደሆነችና ምን እንዳተፈጠረች የምታስታውሰው አንድም ነገር አለመኖሩ በጣም አሳዝኗታል። በሌላ በኩል ደግሞ ሙራድ አሁን ላይ የእሷ እንደዚህ መሆንና እንዲህ አደጋ እንዳልሆነ በደንብ ያውቃል። ነገር ግን ምንም ማድረግ አልቻለም። ምንም ማድረግ ያልቻለበት ምክንያትም አሁን ላይ ማን እንደዚህ እንዳደረጋትና ማን ይሄን ሊፈጠር እንደሚችል ምንም የሚያውቀው ነገር ስለሌለ ነው። አሁን ላይ ቤቱ በረብሻና በሌላ ነገር ተወጥሯል። እማማም አሁን ላይ ማን ምን እንዳደረገ በደንብ አውቃለሁ። ያንን ለማድረግ ደግሞ በፍጹም እኔ ወደኋላ አልልም። ነገሮችን አስተካክዬ እያንዳንዱ ነገር አገኘዋለሁ። የእያንዳንዱን ነገር ዋጋ ሰጣችኋለሁ። ምክንያቱም ልጄን ያስለቀሰ ሁሉ ሊያለቅስ አይገባም፣ ሊሞት ይገባል እያለች በጣም ተናዳለች። ሜርሲ እማማ እያለች እንደውም እየቀለደች የምትቀልድባት አሮጌት አሁን ላይ ለመቀለጃዋ ጉድጓድ እየማሰችላት እንደሆነ አልገባትም። ብሌን በስተ መጨረሻ ሁሉንም ነገር የምታስታውስበት ሰዓት ቅርብ ይሆናል። ውዶቼ ላይክ፣ ሰብስክራይብ አድርጉኝ።